አንዳንድ ዩቱበሮች ማለት ነው በጣም ጥሩ ናችሁ፣ ጥሩ አስተያየት ትሰጣላችሁ፣ ከእናንተ ትምህርት ተምረናል ስትባሉ ማለት ነው የሆነ የበላይነት ይሰማችኋል ማለት ነው። በዚህ ናክል ደግሞ የበላይነት አይሰማችሁ። ሲቀጥል እናንተ የማታረጉት ነገር የማሰሩት ነገር ሰው ልጅ እንዲያረገው ደግሞ አትፍቀዱ ማለት ነው። እንደ እናንተ እንኳን እኛ ተንትነን ባናወራ እኛ አስበን እንኳን አውጥተን አውርደን እናወራለን ማለት ነው። አሁን ትላንትና ሩታ የቱ ጋ ነው ጥፋቱ ማለት ነው? የማን ጥፋት ነው? የአብርሽ የራሱ ጥፋት ነው። ለምን ሄደ? ለምን ፈልጓት ሄደ? ከዛ በፊት ሩታ ለብቻዋ በሆነች ጊዜ ማለት ነው ሰላም በሆነች ጊዜ ለብቻዋ በተቀመጠችበት ጊዜ ለምንድን ነው ልጄ ብሎ ሊጠይቅ ማሄደው ማለት ነው? በተለይ ፍሬው ትናንትና በሰራኸው ቪዲዮ ማለት ነው የኮሜንት ጋጋታ ቢጻፍልህ ምናምን ነገር አይደለም፣ እውነት ነገር አውራ እንጂ እንደ በፊቱ ማለት ነው። በቃ እሱ ከዚህ በፊት በሩታ ህይወት ስንት ሰው እያመጣ እያስረገጣት ነው እንዴ? ለፍቅሯ ዋጋ የከፈለችለት ልጅ እኮ ነው። ቆማ አልቅሰሽ እኮ ነው ያገኘሽው ስትላት ማን ነበረ? ሄርሜላ ነበረች አይደለም? ሄርሜላ በማን በኩል ነው የመጣችው? በአብርሽ በኩል አይደለም እንዴ? የአብርሽ ጓደኞች እኮ ከፍ ዝቅ ሲያረጓት፣ አቤላ ስንት ነገር ሲላት ሲሰድባት ነበረ ማለት ነው። እና ለምን አስታውላችሁ አታዩም ማለት ነው? እውነት ነገር ነው ማወራው የምትሉት ማለት ነው። እዚህ ጋር እውነት ነገር ማናችን የምናውቀው ነገር የለም ካላና ከፈጣሪ በስተቀር የአብርሽና የሩታ ህይወት ማንም የሚያውቀው ነገር የለም። እነሱ ግን ህይወቴ ነው ይሄ ነው ምኖርበት ላይፍ ብለው በሚያመጡት ነገር ነው እንጂ የምትመሰክሩት ምንም እውነተኛ ነገር የምታውቁት የለም ማለት ነው። ፍሬው ደግሞ በምን እንደተናደድክ እኔ ይገባኛል። በደንብ አድርጌ ነው ጠንቅቄ ማውቀው፣ ሌላም ዩቱበሮች ማለት ነው። እና እዚህ ጋር የሩታ ኦዲየንሶች ሩታን አትንካ ስላሉህ ኦዲየንሶች በኦዲየንስ ተናደህ በሩታ እህቶች ተናደህ እሷን ደግሞ ያልሆነን ቃላት መናገር አትችልም። ምክንያቱም እንደ በፊትህ እንደ አንተ እንደመጣህበት አመጣጥ በፊት ሩታንም አብርሽንም እንደምትናገር ደግሞ መናገር ትችላለህ ማለት ነው። ትላንትና የሩታ ጥፋት ምንም አይነት ጥፋት የለባትም ማለት ነው። አብርሽ ዳኒና ሜሪ እንዳሉ ነው ቤት ሄደው ማለት ነው። አብርሽ ደግሞ ሩታ ከጎኗ ሰው እንዲሆን አይፈልግም። ብቸኝነት እንድትሆን ተሰብራ እንድትቀር ነው የሚፈልገው ማለት ነው። አንተ ፍሬው እንደዚህ ከሆነ በትዳርህ ላይ ከመጀመሪያ ጀምሮ እስከ መጨረሻ ድረስ እንደዚህ አይነት ድርጊት ትሰራለህ? አሰራም ታውቃለህ። የማትሰራው ነገር ደግሞ ለአብርሽ እንዲህ ነገር ነው ለምን ብለህ አትበል። ልጅቷ ልጅህን አልሰጥም አታይም አላለችው። በቃ ቤት መምጣት አትችልም፣ በፈለክ ሰዓት ገደብ እሰጥሃለሁ፣ በውጭ ደግሞ ማየት ትችላለህ ብለዋለች። አለቀ። አው በውጭ ቤት ሆና ይምጣ በቃ። እሱ እኮ አልፈልግሽም ብሏታል እኮ አልፈልግሽም፣ ከህይወቴ ወጥተሻል ብሏታል ማለት ነው። ከህይወት ውስጥ ከወጣች ድረስ ምን ሊሰራ ይመጣል ቤት? የሩታ ቤት ምን ሊሰራ ይመጣል? ደውሎ መጠየቅ በቃ። ደውዬ ልጄ ለማግኘት እመጣለሁ ማለት ማስፈቀድ ግድ ይለዋል ማለት ነው። እና ልጅም ደግሞ እንደፈለገ ህግም ራሱ ቢሆን እንደፈለገ መጥቶ ሊያይ አይፈቅድለትም። ሲለው በሌሊት ሲለው በማታ እንደፈለገ እንዳሻው ሊያይ አይመጣም እንዴ። ፍሬው በስነ ስርዓት አውራ እንጂ እውነተኛ ነገር እንደ በፊትህን አውራ እንጂ እንደ በፊትህን ገምት እንጂ። እኔ እውነት ለመናገር ማለት ነው ፍሬ ከኤፍሬም ጋር እዛ የት ነው ተገናኝተው ከመጡ በኋላ በጣም ተቀይረዋል። በጣም እውነት ለመናገር በቃ እያመሳሰልን ምናምን ነው እንጂ በዚህ ናክል ደግሞ ሴት ላት ምንም ቢሆን እንኳን እሱ ወንድ ነው። ከሴት ጎን መቆም ነው ያለብህ። መጥፎም ነገር ሰራች ጥሩም ነገር ሰራች፣ አንተ ብትሆን ማንኛውም ሴት መጥፎ ነገር መንገድ ላይ ራሱ ብታገኛት መጥፎ ነገር ብሰራብህ እንኳን ዝቅ ከፍ አታርጋትም፣ ታከብራታለህ። ለምን? ሴት በመሆኗ እናት በመሆኗ ብቻም አይደለም። እና ይሄንን ነገር አንተ ትላንትና የተሰራው ቪዲዮ ሩታ ደውላ ጠራችሁ፣ ና ቤት አለችው፣ ና ልጅህን እያለችው ራሱ ፈልጎ እኮ ነው የሄደው እንዴ ፍሬው። ለእውነት ነገር ወደ ኋላ አልልም ስትል አዎ እናቅሃለን፣ ለእውነት ነገር ወደ ኋላ አትልም። ነገር ግን እዚህ ጋር በኦዲየንስ ተናደህ ወይም አንዳንድ ሰው የሆነ ምላሽ የሆነ ያንተን ስሜት ሳይረዱ የሆነ ነገር ስለሰጡህ በሩታ እህቶች ተናደህ ደግሞ ሩታን አብዛኞቻችሁ ማለት ነው በሩታ ኦዲየንስ ተናዳችሁ በቃ ሩታን ዘቅ ከፍ የምታረጉት ነገር ማለት ነው። እንደዚህ ካላችሁ እኮ ለሰው አይደለም መኖር ያለባችሁ፣ ለፈጣሪያችሁ ነው መኖር ያለባችሁ። እዚህ ጋር ለምሳሌ እኔ ዩቲዩበር ነኝ፣ እኔ መጥቼ ስለእናንተ የሆነ ነገር ባወራ የሩታ ደጋፊ ነኝና በቃ የሩታ ደጋፊ እንደዚህ ብላለች፣ ሩታን መስደብ አለብን፣ ሩታን መዘቅዘቅ አለብን ማለት የለባችሁም። አንድ ሰው ለእውነተኛ የሚቆም ከሆነ ለፈጣሪው ትክክለኛ የሚመሰክር ከሆነ እንደ ማንነቱን ይከታተላል እንጂ እንደ ማንነቱን ያወራል እንጂ በኦዲየንስ ተናዳችሁ እንደዚህ ብላችሁ አረ መልካም መቃጠል ይሆንላችሁ። ሩታ መቼም አትወድቅም።
ሰው ዞረባት አልዞረባት ምንም የምታመጡት ነገር የለም። አብዝተኛችሁ ደግሞ እኝኛ አትበሉ። እውነት በተለይ ደግሞ ፍሬው በጣም ያስጠላብሃል። በአሁን ሰዓት በጣም ነው የሚደብርብህ። እንዴ ወንድ ልጅ ነህ እኮ ቢያንስ እንኳን ለሴት ልጅ ክብር ስጥ፣ ክብር ይኖርህ ማለት ነው። የፈለገ ነገር እንኳን ብታጠፋ ስነ ስርዓት ባለው መንገድ ነው እንጂ በዚህና ሴት ልጅ ከፍ ዝቅ ማድረግ በጣም ይደብራል። በጣም እኔ እስከ ዛሬ አንድ ቀን ተናግሬ አላውቅም። ሞር እንኳን ስላንተ ብዙ ነገር ሲያወሩ ፍሬው ትክክለኛ አድናቂ አይደለም፣ ፈራጅም አይደለም። ምክንያቱም በመጣ ቪዲዮ ነው ከመጀመሪያ ጀምሮ የሚሰራው ብዬ ነበር የምናገረው። ነገር ግን በጣም አብዛኸው፣ በጣም በዛ ማለት ነው። ለምን በዚህ ናክል ሴት ልጅ አንተ አሁን ሚስትህ ብትሆን ማለት ነው እንደዚህ ከፍ ዝቅ ታረጋታለህ? በአንተና በሚስትህ እንደዚህ አይነት የአብርሽ አይነት ህይወት ቢገጥማችሁ ማለት ነው እንዴት አድርገህ ነው የምታሳልፈው? አብርሽ በራሱ እጅ ነው የወረደው። ማንም መጥቶ ቢጨፍርበት፣ ማንም ቢናገረው፣ ራሱ ቢያስከብር፣ ራሱን ክብር ቢል፣ ራሱን ቢሰትር፣ ሚስቱን አሳልፎ ለማንም ባይሰጥ፣ ከማንም ሴት ጋር እየሄደ እየተለጣጠፈ ባይሆን ማንም እስከ ዛሬ ድረስ ቤቱን አይደለም አብርሽ ያለበት ጫፉን አይነካውም ማለት ነው። አንተም ብትሆን እንደዛው ማለት ነው። ሚስትህን ከላከበርክ፣ ቤትህን ከላከበርክ ማንም መጥቶ ነው የሚዘልብህ ማለት ነው። ማንም እየመጣ ነው አፍህን የሚከፍትብህ ማለት ነው። ያንን ደግሞ እንዳይሆን በመጀመሪያ ደረጃ አብርሽ መጠንቀቅ አለበት። አብርሽ ቦታ መስጠት አለበት ለሚስቱ። ሚስቱ እንኳን ባትሆን ማስከበር አለበት። እንዴ እሱ እንደፈለገ ከፈለገ ጋር እየሄደ እየዘለለ እየመጣ ከውሽሚት ጋር ሲሆን ልጁ ትዝ አይለውም እንዴ? የፈለገ ነገር ሲያደርግ በቃ ምንም ነገር እንደው የልጅ አባት እንኳን አይባልም እኮ አብርሽ ከውሽሚት ጋር እንደፈለገ ሲሆን ማለት ነው። ግን ሩታ የሆነ ሰው መጥቶ ቤት ከሷ ጎን ሲሆን አይዞሽ ጠንክሪ በርቺ ስትባል እሱ እያንቀሸቀሸው ይመጣና እናንተ እዚህ ጋር እኝኝኝኝኝ እያላችሁ ማለት ነው። ምን አይነት እውነተኛ ነው ይሄ ማለት ነው? ለእውነትማ ብትሰሩ እንደዚህ አልነበረም እኮ። እንደውም እኮ ለእውነት ነገር ቢሆን እውነት እየመከርክ ነበረ አብርሽን መመለስ የነበረብህ። ወንድ ልጅ ስለሆነ አንተ በወንድነትህ ለቤትህ ምን አይነት መስታወት እንደምትከፍል ምን አይነት ነገር እንደምታረግ እያስተማርክ አንድ ባንዱ አብርሽን መመለስ ነበረብህ እንጂ ሩታን እንደውም ብታጠፋ እንኳን በሴትነቷ በእናትነቷ በክብር እንደዚህ አንድ ቃላት እንኳን አትናገራትም ነበር። ምክንያቱም ሴት ልጅ ናት፣ እናት ናት። ለእናትህ እንደዚህ የወረደ አስተሳሰብ ትሰጣታለህ? እናትህ የፈለገ ነገር ብታጠፋብህ፣ ብሰድብህ፣ ብትቆጣህ ማለት ነው ፍሬው እናቴ እንዲህ ነገር አርግሻል ብላ ትላታለህ? አትላትም። ሴት ልጅ ደግሞ እናት በመሆኗ መከበር አለባት። ገባችኋ? እና አንዳንዴ ማለት ይሁን አላችሁ አንዳንድ ዩቱበሮች በቃ አሪፍ አስተያየት ትሰጣላችሁ። ሆይ 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 ምናምን ስትባሉ ማለት ነው እኛ እንጂ ማንም የለም ትላላችሁ። ኖ ከእናንተም የበለጠ አለ። ምክንያቱም እናንተ በንግግር የሆነ በትንተና ምናምን ነገር አርጋችሁ ብታመጡት እኛም ደግሞ እናስባለን። ግን በትንተና ያንን ሳይሆን ማሰብ። አንዳንዴ በቃ በሰው ተናድጃለሁ፣ ለምን ያችን ልጅ አልወቅጣትም፣ ለምን እንደዚህ ውቀጧት በደንብ አርጋችሁ ማለት ነው። ምንም የምታመጡት ነገር የለም። ደግ አረገች እሰይ። እሱም እንደዛ እያረጋት ነበረ እንዴ ከእርግዝናዋ ጀምሮ ማለት እየተጫወተባት ነበር፣ እየዘለለባት ነበር። ምን ነው እናንተ ዛሬ በሩታ ላይ ሲሆን ማለት ነው እርር ቅጥል አላችሁ እኮ አው